የሐሳብ ልዩነትን እንደ ጸጋ በመቀበል የላላውን አንድነት ለማጠናከር የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ አበክሮ መስራት ያስፈልጋል አሉ የደቡብ ኢትዮጵያ ክልል ኢንቨስትመንት ቢሮ ኃላፊ ወይዘሮ አጸዳ አይዛ። አመራሩ ከጭፍን ጥላቻ በመላቀቅ መተባበርና አንድነትን በማጠናከር ልማትን ለማረጋገጥ በትኩረት መስራት ይጠበቅበታል ያሉት ደግሞ የወላይታ ሶዶ ከተማ ከንቲባ ዶክተር ፍሬው ሞገስ ናቸው። የልማትና የመልካም አስተዳደር ህዝባዊ ኮንፈረንስ በወላይታ ሶዶ ከተማ ተካሂዷል። አቤኔዘር አበራ መድረኩን ተከታትሎ ቀጣዩን ዘገባ አሰናድቷል። በመልካም አስተዳደርና በልማት ጉዳይ ዙሪያ የሚመክር ህዝባዊ ኮንፈረንስ በወላይታ ሶዶ ከተማ ተካሂዷል። በመድረኩ ላይ የተገኙት የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ የወላይታ ህዝብ አንድነትን በማጠናከር የልማት ስራዎችን እንዳያሳልጥ መቃቃርና መከፋፈል ማነቆ ሆኖ መቆየቱን አውስተው ይህንን ለመቅረፍ ይቅርታና አንድነት አስፈላጊ መሆኑን ተናግረዋል። ሰው ይቅር ተባብሎ እንዲፈወስ ለራሱ ማህበረሰቡም እንዲፈውሰው ሰላምን፣ ብርሃንን፣ መልካም ነገርን ሚጠላ እርቅን ሚጠላ ዲያብሎስ ብቻ ነው። ስለዚህ ሁሉም ሰው ሰላምን ይፈልጋል። ግን ሰላምን እንዴት እናምጣ የሚለው ነው መንገዱ ነው ለሰው ግራ የሚገባው። ወይ ለራሱን ያጀግናል፣ ወይ ይቅር ማለት ይከብደዋል። ብቻ ብዙ ምክንያቶች ሊኖሩ ይችላል። ስለዚህ እኛ በዚህም በዛም ብቻም ሳይሆን ፈጣሪ ረድቶን በወላይታ ምድር የሰላም ዝናብ ዘንቧል። ይህንን ሁላችንም ለትውልድ ለማስተላለፍ የእያንዳንዳችን ጥረት ነው። የአመራር ብቻ አድርጋችሁ አትውሰዱ፣ የእያንዳንዱ ሰው ጥረት ነው። የሐሳብ ልዩነትን እንደ ጸጋ በመቀበል የላላውን አንድነት መልሶ በመገንባት የህዝብን ሁለንተናዊ ተጠቃሚነት ለማረጋገጥ አበክሮ መስራት ያስፈልጋል ያሉት ደግሞ የደቡብ ኢትዮጵያ ክልል ኢንቨስትመንት ቢሮ ኃላፊ ወይዘሮ አጸደ አይዛ ናቸው። በጣም ጥቂት ከሚባሉ ዓመታት ወዲህ በሐሳብ ልዩነት መላላት ምክንያት የፈረሰውን አንድነት ነው ሰሞኑን እየገነባ ያለው። ቀጣይነት ባለው መልክ ለመገንባት ለማን ስንል? ለህዝባችን ስንል። ፊት ላይ ያለ መሪ በተለያየ ቁጥር ህዝብ ይጎዳል። ስለዚህ የህዝባችንን ተጠቃሚነት ለማረጋገጥ ነው ይሄን ትልቅ ኮንፈረንስ እንደ ዞን የተዘጋጀው። የወላይታ ሶዶ ከተማ ከንቲባ ዶክተር ፍሬው ሞገስ በበኩላቸው አመራሩ አንተ ትብስ እኔ ልብስ ከሚል ኋላ ቀር አስተሳሰብ በመላቀቅ መተባበርና አንድነትን በማጠናከር ሰላምና ልማት ለማረጋገጥ በትኩረት መስራት ይጠበቅበታል ብለዋል። እንደ ከተማችን እንደ አጠቃላይ እንደ ህዝብም የጎዳንን ይህንን ሰንኮፍ ለአንዴና ለመጨረሻ ጊዜ ነቅሎ በመጣል ሁላችንም እንደ አንድ አሃድ እጅ ለእጅ ተያይዘን የአንዳችንን ስህተት ሌላችን እያረምን አንተ ትብስ አንቺ ትብሽ በመባባል ከተማችንን ብሎም ህዝቦቿን በልማትና መልካም አስተዳደር ምርታ እንድታስመዘግብና የጋራችንን ቤት በጋራ ተባብረን መስራት ዓላማ ያደረገ ነው። ጥላቻንና መገፋፋትን ወደ ጎን በመተው መከባበርን፣ ወንድማማችነትንና ህብረትን ማጠናከር ከምን ጊዜውም በላይ የሚያስፈልግበት ወቅት ላይ ደርሰናል። የወላይታን ህዝብ የወደፊት እጣ ፈንታን ብሩህ ለማድረግ የተካሄደው የልማትና የመልካም አስተዳደር ኮንፈረንስ ወሳኝ መሆኑን በመድረኩ የተሳተፉ አካላት ገልጸዋል። አንድነት ከሌለ፣ ሰላም ከሌለ ለሀገሪቱም ለህዝቡም ሰላም የለም፣ እድገት የለም፣ መልካም አስተዳደር የለም፣ የልማት ጥያቄም አይመለስም። ስለዚህ ይሄ እርቅ እግዚአብሔር መልካም ቢያደርገው ይሄ ከልብ ቢሆን በንጹህ ህልና የታረቅነውን እርቅ እግዚአብሔር መልካም ቢያደርግና ለህዝባችን ጥያቄ ሁሉ ምላሽ የሚሰጥ የመተሳሰብ አንድ ላይ አንድነትን የመፍጠር ችግሮችን ለመፍታት ለመናበብ እርስ በርስ ለመግባባት ትልቅ አስተዋጽኦ አለው ያስባለሁ። ለመንግስትም ለህዝብም ለዜጋ ሁሉ የሚጠቅም ነገር የሚሰራበት ብዙ ግንባታ የሚካሄድበት ለልማት አጋዥ የሆነ ነገር የሚገኝበት ስብሰባ እንደሆነ ይሰማኛል። መድረክ ዝም ብሎ ዓለማዊ ይዘት ብቻ ሳይሆን መንፈሳዊ ይዘትም ጭምር ያለ ነው። እግዚአብሔር ቃልም የበደለውን ይቅር ይቅር ተባባሉ ነው የሚለው። ስለዚህ መንፈሳዊ ይዘትም ያለው ነው። ለወደፊት ደግሞ አሁን ካለንበት ደረጃ ተነስተን በሁሉም ዘርፎች ላይ ረጅም ርቀት በአጭር ጊዜ መሄድ የሚያስችል አቅም የምናገኝበት መድረክም ነው። የሁሉም ነገር ገዢ ሰላም ነው። ሰላም ሲኖር ነው ሰው መኖር የሚችለው። በሰላም ነው የሚወጣው፣ በሰላም ነው የሚገባው።
እኛ ብዙ አካባቢዎችን እናካልላለን። ሰላም ለኛ ትልቁ ሀብት ነው። ለመነገድም አገር ሰላም ሲሆን ነው። ለለቅሶም እኮ ሰላም ሲሆን ነው። ስለዚህ ለሰላም የምንሰጠው ቦታ በጣም ከሚገባው በላይ ታላቅ ነገር ነው። ከዚህ በፊት የወላይታ ሶዶ ከተማን በተለያዩ የኃላፊነት ቦታዎች ያገለገሉ አካላትና ለወላይታ ልማትና አንድነት በተለያዩ መልኩ የበኩላቸውን አስተዋጽኦ ላበረከቱ አካላት እውቅና ተሰጥቷቸዋል። ተወዳዳሪና ጥራት ያለውን የወላይታ ቡናን ለዓለም ገበያ ለማቅረብ በትኩረት እየተሰራ መሆኑን የወላይታ ዞን ዋና አስተዳዳሪ አቶ ጴጥሮስ ወልደማርያም ተናገሩ። የወላይታ ቡና ከሌሎች አካባቢዎች ጋር ተወዳዳሪ እንዲሆን በትኩረት ለመስራት የዘንድሮ የቡና ተከላ የማሳ ሽፋንን ከግብይትና ከምርታማነት አንጻር ከፍ ያደርጋል ያሉት ደግሞ የወላይታ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ ዶክተር ዳንኤል ዳሌ ናቸው። በወላይታ ዞን 7.9 ሚሊዮን የቡና ችግኝ በበልግ ወቅት ለመትከል ከታቀደው 4.8 የሚሆነውን በወላይታ ዞን በሁሉም ወረዳ የመትከል መርሃ ግብር በኦፋ ወረዳ ተጀምሯል። ዝርዝሩን ነህሚያ ገነቱ ታቀርበዋለች። በኢትዮጵያ ቡና ሲባል ከፍተኛ የውጭ ምንዛሬን ከሚያስገኙ መገበያያዎች አንዱ ዘርፍ ነው። በመሆኑም እንደ ወላይታ ዞን ባሉ ወረዳዎች የቡና ምርትና ምርታማነትን ለማሳደግ ግብ ጥሎ እየተሰራ ይገኛል። ዘንድሮ በኦፋ ወረዳ የወላይታ ብራንድ ቡና ለሀገራዊ ኢኮኖሚ እምርታ በሚል መርህ ሀሳብ የቡና ችግኝ ተከላ የማስጀመሪያ ፕሮግራም ላይ የተገኙት የወላይታ ዞን አስተዳዳሪ አቶ ጴጥሮስ ወልደማርያም እንደገለጹት በወላይታ ዞን 7.9 ሚሊዮን የቡና ችግኝ በበልግ ወቅት ለመትከል ታቅዶ 4.8 ሚሊዮን የሚሆነው በሁሉም ወረዳ ለመትከል ታቅዶ እየተሰራ መሆኑን ጠቁመዋል። እንግዲህ ቡና ሲባል ከውጭ ምንዛሬም ከኢኮኖሚ ከማረጋገጥም አንጻር ከፍተኛ ሚና ያለው ነው። ይህንን በሚመለከት እንደ ዞናችን ወደ 7.9 የሚሆን ቡና ችግኝ አዘጋጅተን ከዛ ውስጥ በዚህ በልግ ወቅት ላይ ወደ 4.8 የሚሆነውን ተከላ ለማካሄድ በሁሉም ዞናችን ውስጥ ባሉ ወረዳዎች ማብሰሪያ ቀን ነው ዛሬ የሚሆነው። እንግዲህ ይህንን ያው ኦፋ ላይ በዚህ ቀበሌ ላይ አሁን እየተሰራ ያለበት ሁኔታ ነው ያለው። እንግዲህ ቡና ሲባል ልዩ እንክብካቤ የሚፈልግ ነው። ይሄ ወረዳ በራሱ ወደ 186,000 አካባቢ ቡና ችግኝ ለመትከል እቅድ ይዘው ወደ ስራ ውስጥ የገባበት ሁኔታ ነው ያለው። የወላይታ ቡና ከሌሎች አካባቢዎች ጋር ተወዳዳሪ እንዲሆን በትኩረት ለመስራት የዘንድሮ የቡና ተከላ የማሳ ሽፋን ከግብይትም ሆነ ከምርታማነት አንጻር ከፍ ያደርጋል ያሉት የወላይታ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ ዶክተር ዳንኤል ዳሌ ናቸው። ከዚህ ምርት እየሰጠ ያለው አሁን ደርሶ ምርት እየሰጠ ያለው 25767 ሄክታር ነው። ስለዚህ ይህንን የማሳ ሽፋን የዘንድሮ ተከላው ከፍ ያደርጋል ተብሎ ነው የሚታሰበው። ከግብይትም አንጻር ከምርትም አንጻር ምርታማነት ማሳደግ ነው የሚያስፈልገው። እንደ ዞናችን አማካይ ምርታማነት የተያዘው 7.5 ኩንታል በሄክታር ነው የተገኘው። ይህን ከፍ አድርገን በአማካይ 8 ኩንታል በሄክታር እናገኛለን ብለን ነው ግብ ጥለን እየሰራን ያለነው። ቡና የኢኮኖሚ ምንጭ መሆኑን በመረዳት በወረዳው በትኩረት እየተሰራ እንደሚገኝ የገለጹት የወረዳው ዋና አስተዳዳሪ አቶ ደማ ኃይሌ በዘንድሮ በልግ ወቅት 186,000 የቡና ችግኝ ለመትከል መዘጋጀቱን ገልጸው የቡና ክላስተር ለማድረግ እየተሰራ እንደሚገኝ አብራርተዋል። ለኛ ወረዳ በዚህ አመት ይሄን ለመመለስ በትኩረት እየሰራ ነው ያለነው። ለዚህ ማሳያ በዚህ አመት ብቻ 186,000 የቡና ችግኝ አዘጋጅተናል። ለዚህ የሚበቃ ጉድጓድ አዘጋጅተናል። ስለዚህ ቡና በጣም አስፈላጊ ነው ማለት ብቻ ሳይሆን የቡና ክላስተር አድርገን አካባቢያችን የኢኮኖሚ ምንጭ ለማድረግ እየሰራ ነው ያለው። የአካባቢው አርሶ አደሮችም እንደሚሉት ከሆነ የኦፋ ወረዳ የአየር ንብረቱ ተስማሚ ከመሆኑ የተነሳ የቡና ችግኞች በመትከልና በመንከባከብ ከፍተኛ ውጤት ለማግኘት እየሰሩ እንደሚገኙ ገልጸዋል። ዛሬ ለ1000 ነው ያቀርቀው 2000 አቅጄ ዘንድሮ ተግባራዊ ነው ወደ 1000 ተከላ ለማድረግ ተግባራዊ ይሆናል ብዬ ነው የጀመርኩት። ይቀጥላል። ጅምር ነው። እስከ 2000 ችግኝ ለመትከልና ውጤታማ ለመሆን ምቹም ስለሆነ በዚህ አቅጃለሁ። ደግሞ ከዚህ ለወደፊት ባለው ጊዜ ከዚህ በበለጠ ሁኔታ ቡናውን ለማምረትና ለመትከል ለማዘጋጀት እኔም ራሴ በራሴ በኩል ይሄን ለማዘጋጀት እቅድ አውጥቻለሁ።
የተተከሉ ቡናዎችን ለመንከባከብ በዓለም ደረጃ ተወዳዳሪና ተወዳጅ ጣዕም ያለውን ቡና ማምረት እንዲቻል የተተከሉ ችግኞችን በአግባቡ መንከባከብ የሁሉም ሰው ድርሻ መሆኑ ተጠቁሟል። ባለፉት 4 ወራት ባከናወኑት የአፈርና ውሃ ጥበቃ ስራ በአካባቢያቸው ተጨባጭ ለውጥ መምጣቱን በወላይታ ዞን ኪንዶ ኮይሻ ወረዳ የዶጎላ አርሶ ቀበሌ አርሶ አደሮች ተናገሩ። በክልሉ የአፈርና ውሃ ጥበቃ ስራዎችን ለማከናወን አስቻይ ቴክኖሎጂዎችን ጥቅም ላይ መዋላቸው የተጎዱ አካባቢዎች መልሰው እንዲያገግሙ ከፍተኛ አስተዋጽኦ ማበርከቱን የተናገሩት ደግሞ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ናቸው። በኪንዶ ኮይሻ ወረዳ በተለዩ 8 ቀበሌያት በዘላቂ መሬት አያያዝ ላይ በሚሰራ GCF የተሰኘ ፕሮጀክት አማካኝነት የተከናወኑ ስራዎች በአካባቢው የዜጎችን ኢኮኖሚያዊ ተጠቃሚነት እያሳደገ እንደሚገኝም ተመላክቷል። ዝርዝሩን ዳግም አዴቦ ያቀርበዋል። ባለፉት 4 ወራት በኪንዶ ኮይሻ ወረዳ በተለያዩ 8 ቀበሌያት በዘላቂ መሬት አያያዝ ላይ በሚሰራ GCF በተሰኘ ፕሮጀክት አማካኝነት በተለይ የግቤ 3 የኤሌክትሪክ ኃይል ማመንጫ ግድብን ከደለል ለመከላከል ያለመ የአፈርና ውሃ ጥበቃ ስራዎች እየተከናወኑ ይገኛሉ። ይህም ስራ በአካባቢያቸው ተጨባጭ ለውጥ እያስገኘ ከመሆኑ ባሻገር ኢኮኖሚያዊ ተጠቃሚነታቸውን በማሳደጉ ይህን ስራ አጠናክረው እንደሚቀጥሉ በወላይታ ዞን ኪንዶ ኮይሻ ወረዳ የዶጎላ አርሶ ቀበሌ ነዋሪ የሆኑ አርሶ አደሮች ይናገራሉ። ይህ ፕሮጀክት ወደ አካባቢያችን ከመጣ ወዲህ በብዙ ተለውጠናል። በአካባቢያችን ይከሰት የነበረውን አፈር በጎርፍ መታጠብ መቀነስ ችሏል። በተጨማሪ ማሳችን የተጠበቀ እንዲሆን አድርጓል። ከዚህም ባለፈ ይህ ፕሮጀክት እኛም በገንዘብ ብቻ አይደለም የጠቀመን ተግባሩ ከዛም ያለፈ ነው። ድርጅት ሚሻ ማዶ ካንቺ ግዴና ደረጎ አይኑሲደስ ሀጋ አፕ ጠቀመት ይደደስ ቢታ ገሞክድላ ማላመትኮ ኢንቴ ጎ ያግዶገን አካባቢው ለም ከሆነ ጥቅሙ ለእናንተ ነው ብለው ግንዛቤ ሰጥተውናል። እኛም ይህ ፕሮጀክት ቢሄድም እንኳን አካባቢያችንን በሚገባ የምንንከባከብ ይሆናል። ከፍተኛ ጥቅም የሚያስገኝ በመሆኑ ይህን ስራ የምናስቀጥልም ይሆናል። ወይቲዲ እክዶት ደተ ሲንተኮ ምን አጋናደት እንደ ደቡብ ኢትዮጵያ ክልል የአፈርና ውሃ ጥበቃ ስራዎችን ለማከናወን አስቻይ ቴክኖሎጂዎች ጥቅም ላይ መዋላቸውን የተናገሩት በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ይህ ስራ የተጎዱ አካባቢዎች መልሰው እንዲያገግሙ አበርክቶ ከፍ ያለ ነው ይላሉ። እዚህ ቦታ ላይ 2 ቴክኖሎጂ ነው የተጠቀምነው። በድንጋይ ክትርና በእንጨት የተሰራ የአፈርና ውሃ ጥበቃ ነው። አፈር ከላይ ከጋሊው አናት ወደ ታች ተሸርሽሮ የሚሄደውን በ3 ወር እስከ 1 ሜትር ከ25 ሴንቲሜትር ድረስ ከፍታ ሲልት አድርጎ አፈርን እየጠበቀ ነው። በ3 ወር ይሄንን ማግኘት ከቻልን ሁሌም ይሄንን ብናጠናክር ይሄን ገሊ በተወሰነ ጊዜ ላይ ሜዳ ማድረግ ይቻላል የሚለውን ሳይንስ ነው የሚያሳየን። ይሄን በቴክኖሎጂው በአፈርና ውሃ ጥበቃ ቴክኖሎጂ ብቻ ማገዝ ሳይሆን ተክለን ደግሞ እንደገና አፎረስት ከማድረግ ጋር ተያይዞ ሰፊ ስራዎች እየተሰሩ ነው። በዚህ ወረዳ ላይ በዚህ ቀበሌ ላይ ወይም እቺ ባሮ የምትባል ተፋሰስ ላይ የሚሰራው ስራ በክልል ደረጃ የተለያዩ ዞኖች ላይ በተለያዩ ወረዳዎች ላይም እንደዚሁ እየተሰራ መሆኑን ለማሳየት ነው። የ4 ወር እድሜ ያዘው ይህ ፕሮጀክት በተለይ ከታላቁ የኢትዮጵያ ህዳሴ ግድብ ቀጥሎ የኢትዮጵያ ሁለተኛ የኤሌክትሪክ ኃይል ማመንጫ ግድብ የሆነውን ግቤ 3 ከደለል ለመከላከል ከፍተኛ አስተዋጽኦ እያበረከተ እንደሚገኝ የተናገሩት ደግሞ በክልሉ ግብርና ቢሮ የዘላቂ መሬት አያያዝ ፕሮጀክት አስተባባሪ አቶ ቦጋለ ሌንጫ ናቸው። ይህን ከጀመር 4ኛ ወራችንን ነው። ግን ይሄ ከፍተኛ ቦርቦር ነበር። አሁን ግን ቦርቦሩ እየሞላ ነው። አንዳንድ ቦታ ላይ 1 ሜትር ከ25 ሳንቲሜትር ደለል የመጠራቀም ነገር አለ። ስለዚህ ኦልሞስት ይሄ ሄዶ ግቤ 3 ግድቡ እዚህ ቅርብ ላይ ነው ያለው። ይሄ ደለል ወደዛ እንዳይገባ ኦልሞስት ትራፕ እያደረገ ዋው ይሄዳል፣ ደለሉ እዚህ ይቀራል ማለት ነው። ይህ ፕሮጀክት በአካባቢው ለምግብነት የሚያገለግሉና ኢኮኖሚያዊ ጠቀሜታ ያላቸውን ችግኞች በማጎልበት የዜጎችን ኢኮኖሚያዊ ተጠቃሚነት እያሳደገ እንደሚገኝም ተመላክቷል። ፕሮጀክቱ ፊዚካል ስራዎቹን እያሰራ ጎን ለጎን ደግሞ ችግኝ ጣቢያን አጎልብቶ ሞዴል ችግኝ ጣቢያን በዚህ መልክ አዘጋጅቶ ከዚህ ችግኝ ጣቢያ እዛ ሄዶ ተከላ እንዲካሄድ ተከላ የሚያካሂዱ ይህን ስራ የሚያስተባብሩ ማህበራት ጭምር ተፈጥሮ ስራዎቹን እንዲሰሩ እያስተባበረ ነው ያለው። ከ590 ሺህ ችግኝ በላይ እዚህ ለማፍላት ነው ያቀደው። እነዚህ ችግኞች
ዝም ብሎ ችግኝ ሳይሆን ዳይቨርሲቲውን በጠበቀ መልኩ ከተለያየ ከዘርፈ ብዙ ጠቀሜታ ያላቸው የደን ዝርያዎች በተደራጀ መንገድ እየሰራ ያለበት ሁኔታ አለ። በ12 ወተርሼዶች ላይ ችግኝ ለመትከል ፍራፍሬ ተኮር የሆኑ ችግኞችን በማፍላት እዛም ላይ ደግሞ ስልጠና ሰጥተው ችግኝ ጣቢያ ላይ የሚሰሩ ሰዎችን በማሰልጠን እጅግ በጣም ደስ የሚል ችግኝ ጣቢያ አሁን ያየናቸውን ችግኞችን አፍልተው ወደ ስራ የገቡበት አግባብ ነው ያለው። በክልሉ 14 ወረዳዎች በተፈጥሮ ሀብት ልማት ጥበቃ፣ አረንጓዴ ልማትና ስነ ምህዳር ደህንነት መስኮች የተሰሩ ስራዎች ውጤት እያስመዘገቡ መሆኑም ተጠቁመዋል። ከህዝብ የሚነሱ የልማትና መልካም አስተዳደር ጥያቄዎች በተገቢው እንዳይመለሱ እንቅፋት ሆኖ የቆየውን ጎጠኝነትና ጣት መቀሳሰርን በመተው አመራር አካላት አንድነት በማጠናከር ቀጣይ የተሻለ ስራ ለመስራት ህዝባዊ መድረኩ እድል የፈጠረ መሆኑን የወላይታ ዞን ገቢዎች መምሪያ ኃላፊ አቶ ዘካሪያስ ታደሰ ተናገሩ። በምስራቁ ወላይታ የታወቀችና በተፈጥሮ ሀብት የበለጸገች የዱጉና ፋንጎ ወረዳ ከቀደምት አባቶች ዘመን ጀምሮ የአብሮነትና የሰላም ምልክት ሆና የቆየች በመሆኗ ይህንን ዳግም የማደስ ስራ ከእኛ ይጠበቃል ያሉት ደግሞ የወረዳው ዋና አስተዳዳሪ አቶ በረከት በቀለ ናቸው። ጠንካራ አንድነት ለህዝባችን ብልጽግና በሚል መሪ ቃል የልማትና የመልካም አስተዳደር ህዝባዊ የውይይት መድረክ በዱጉና ፋንጎ ወረዳ ቢጠና ከተማ ተካሂዷል። ሰይፉ ሳሙኤል ላጠናቀረው ዘገባ ውብሸት ጳውሎስ። በምስራቅ ወላይታ በቀደምት አባቶቹ 7ቱ ዱጉና 8ቱ ፓንጎ እየተባለ ሁሉንም አንድ አድርጎ የገመደው የወላይቱማ ማንነት የሚንጸባረቅባትና በተፈጥሮ ጸጋ የታደለች ወረዳ እንደሆነች ይነገርላታል ዱጉና ፋንጎ። ታዲያ አካባቢዋ ያፈራቻቸው ብርቅዬ ልጆቿ ከያሉበት ተሰብስበው አንድነትና አብሮነትን ይበልጥ በማጠናከር የትውልድ ቀያቸውን ለማልማት አጋዥ በሆኑ ሀሳቦችና አብሮነትን በሚያጎሉ እሴቶች ላይ በጋራ መክረዋል። አሁን ከዚህ የሄደ አመራር አለ፣ አሁን እየሰራ ያለ አመራር አለ። አመራሩን እንደ እሾክ እርስ በርስ ሲወጋጉ የነበሩበት ወረዳ ነው። ያለ አመራር አንድነት ህዝቡ የተጎዳበት ጊዜ ነበር፣ ያለ አመራር አንድነት። ስለዚህ ይሄ እርቅ ሰላም ከወረደ በኋላ በአመራር አንድነት ልማቱ ለስርዓት ወጣት እንኳን ብዙ ስራ እድል ሊፈጠር የሚችልበት አግባብ አለ ብዬ አምናለሁ። ፍቅር ካለ ሁሉ አለ። በአንድ ሀሳብ በአንድ አላማ ሰው ከተስማማ ከፍተኛ የሆነ ነገርን ማልማት ይቻላል። መሰራረቁ መወሻሸቱ ሲጠፋ የተባለው ለተባለ አላማ ሲውል አገሪቱ ታድጋለች፣ ወረዳው ያድጋል። ወረዳው ሲያድግ ዞን፣ ክልል እያለ አገራችን ታድጋለችና ልዩነትን በማጥበብ ከመቼውም ጊዜ በላይ እርስ በርስ በመስማማትና አንድነትን በማጠናከር የበለጸገች ሀገር ለመገንባት ሁሉም ሰው ይቅር መባባልን የዘውትር ተግባር ሊያደርግ እንደሚገባ ነው የተነገረው። ከዚህ በፊት የነበሩ እንግዲህ ማንኛውም አመራርም ሆነ እንደ ህዝብ በየአካባቢ የሚስተዋሉ ነገሮች አሉ። ያው ከመልካም አስተዳደር አንጻር እንዲሁም ከልማት ፍላጎትም አንጻር ሌሎች ደግሞ በተለያዩ የፖለቲካ አመለካከቶች በየአካባቢ የሚንጸባረቁ ነገሮች አሉ። ይህንን መነሻ በማድረግ ያው ልዩነቶች ይስተናገዳሉ። ይህ ደግሞ ለልማት በጣም ጸር የሆነ ምክንያቱም በአንድነት መፈጸም ስንችል በእነዚህ አመለካከት ተሸብሽበን ያው ብዙ ነገሮች ወደ ላይ ያስቀሩ ነገሮች አሉ። አንድነት፣ ሰላም፣ መቻቻል፣ መልካም አስተዳደር፣ መከባበሮች ከሌሉ የአካባቢው እድገት የተገደበ ነው ቢሆነው። ስለዚህ አንድነት ሊኖረን ይገባል። ያለንን እምቅ አቅም አንድ ላይ ተባብረን ደምረን ውጤታማ ለማድረግ አካባቢውን ለማልማት አንድነት ያስፈልገናል። የሀሳብ አንድነት ከሌለ በሀሳብ ያልተግባባ ሰው በተግባር ሊግባባ አይችልም። የሀሳብና የተግባር አንድነት ሲኖር ደግሞ ውጤታማ የሆነ ስራ መስራት ይቻላል። የዱጉና ፋንጎ ወረዳ ከቀደምት አባቶች ዘመን ጀምሮ የአብሮነትና የሰላም ምልክት ናት። ይህንን አንድነትና አብሮነትን ለማስቀጠል እርስ በርስ መከባበርና መስማማት ደግሞ ቀዳሚ ጉዳይ ነው ያሉት የወረዳው ዋና አስተዳዳሪ አቶ በረከት በቀለ ናቸው። ዱጉና ውስጥ ቦሎሶ አለ፣ ሶሪ አለ፣ ክንዶ አለ፣ ኮይሻ አለ፣ ኦፋ አለ፣ ሁሉ የሌለ የለም። ለመላው ወላይታ ተምሳሌት መሆን የሚችል ጠንካራ ጀግና ህዝቦች አሉበት ወረዳ ነው። ይህን ወረዳ በትክክል ማኔጅ ማድረግ ከቻልን በትክክል መካከናችን በነገራችን ይሄ ሩጫ የኛ ብቻ አይደለም። አጠገብ ያሉ ኢቭን ከወላይታም ውጪ ወረዳችን ከ3-4 ክልሎች ጋር ይዋሰናል። ከነዚህ ሰዎች ጋር ሲነርጂ ነው የምንፈጥረው። የኛ ጥንካሬ
ለሌሎች ኢትዮጵያውያን ጥንካሬ እንጂ ስጋት ሊሆን አይችልም። ከዚህ ቀደም በዱጉና ፋንጎ ወረዳ የሚነሱ የልማትና መልካም አስተዳደር ጥያቄዎች በተገቢው ምላሽ እንዳያገኙ እንቅፋት ሆኖ የዘለቀው የመጠላለፍ ፖለቲካ ለማስቀረት የአመራርና አስፈጻሚ አካላት አንድነትን አጠናክረን ወደፊት ለመሻገር ህዝባዊ መድረኩ እድል መፍጠሩን የወላይታ ዞን ገቢዎች መምሪያ ኃላፊ አቶ ዘካሪያስ ታደሰ ተናግረዋል። ዛሬው መድረክ እንደሚመለከት አንድነት የይቅርታ መንፈስ በዚህ ወረዳ በእኛ ማዕከል ቀድሞ በሰሩት አመራሮች አሁንም ባሉት ላይ ያለ ምንም ልዩነት ቀጣይ ለመስራት ቃል ገብተናል። ይሄን ደግሞ እግዚአብሔር ይረዳል። መጨረሻ ላይ ማንሳት ፈልገው የአመራር አንድነት፣ የአስተባባሪ አንድነት፣ የካቢኔ አንድነት፣ አጠቃላይ አመራር አንድነት ከሌለ አስቸጋሪ ነው። ቅድም ሲነሳ በአንድም በሌላም ሲነሳ የነበረው ይሄ የክላስተር ይሄ የዚህ በኩል እየተባለ የሚመጣው ከዚህ ቀደም የነበረው እንግዲህ ካሁን በኋላ ድንበር ተመልክቶለታል። ስለዚህ ከዚህ በኋላ አልፋና ኦሜጋ የአመራር አንድነት ይጠይቃልና በዚህ ልክ ቃል ገብተን ወደ ስራ ውስጥ የምንገባው ይሆናል። ጉባኤው ባጸደቃቸው 10 የአቋም መግለጫዎች ላይ ቃለ መሃላ ተፈጽሞ በማጠቃለያውም ወረዳው ከተዋቀረበት ጊዜ አንስቶ እስከ ዛሬ ድረስ ህዝብን በአመራርነት ላገለገሉ ግለሰቦች የእውቅና ምስክር ወረቀት ተሰጥተው ጉባኤው ተጠናቋል። በወረዳው የተካሄደው ህዝባዊ ኮንፈረንስ ለሰላም ለልማትና ለመልካም አስተዳደር መጎልበት ፋይዳው የጎላ መሆኑን የዳሞት ሶሬና ጉኑኖ ከተማ ነዋሪዎች ተናገሩ። ያለ አንድነትና ያለ መተሳሰብ ልማትና እድገት ማሰብ ስለማይቻል የሐሳብና የተግባር አንድነት የማጽናት ስራ በትኩረት እንደሚሰራ የጉኑኖ ሐሙስ ከተማ ከንቲባ አቶ ብርሃኑ ዋጃ ገለጹም። መድረኩ በህዝቡ ዘንድ የሚነሱ ችግሮችን ለመፍታት ምቹ አጋጣሚ የፈጠረ ነው ያሉት ደግሞ የወላይታ ዞን ፋይናንስ መምሪያ ኃላፊ አቶ ታምሳት በለጠ ናቸው። የዳሞት ሶሬ ወረዳና የጉኑኖ ሐሙስ ከተማ ህዝባዊ የውይይት መድረክ ተካሂዷል። በወረዳው የተካሄደው ህዝባዊ ኮንፈረንስ ለሰላም ልማትና መልካም አስተዳደር መጎልበት ፋይዳው የጎላ መሆኑን የዳሞት ሶሬ ወረዳና የጉኑኖ ሐሙስ ከተማ ነዋሪዎች ተናገሩ። ጠንካራ አንድነት ለህዝባችን ብልጽግና በሚል መሪ ቃል ህዝባዊ መድረክ በጉኑኖ ሐሙስ ከተማ ተካሂዷል። ከውይይቱ ተሳታፊዎች መካከል አንዳንዶቹ በሰጡት አስተያየት ህዝባዊ መድረኩ ለሰላም ልማትና መልካም አስተዳደር መጎልበት ፋይዳው የጎላ ነው። ጠንካራ አንድነት ለመፍጠር በጋራ መግባባት ላይ ለመድረስና የቆዩ የልማትና የመልካም አስተዳደር ችግሮችን ለመቅረፍ መድረኩ ጉልህ ሚና እንዳለውም ገልጸዋል። የወላይታ ህዝብ እርቅ ይፈልጋል። አንድ ሸማ መልበስ ይፈልጋል። የወላይታ ህዝብ በሪሶርሱ ለመጠቀም በጋራ ማቀድ ይፈልጋል። ይህንን ለማድረግ ደግሞ የአንድነት የእርቅ የእጅ ለእጅ ተያይዞ ለመስራት ትከሻ ለትከሻ ገጥሞ ለመስራት ተከባብሮ ለመስራት የሚያስችል መሰረት ስለሚጥል ይህ እርቅ ትልቅ ዋጋ አለው። አጠቃላይ ለዳሞት ሶሬ ወረዳና ለጉኑኖ ከተማ ህዝብ ለልማት ለመልካም አስተዳደር ጉዳዮችን ለይቶ አቅዶ ለመስራት በጣም ሚና ያለው መድረክ ነው። አመራሩ ከመከፋፈል ይልቅ በመተባበር አንድ ለአንድ እጅ ለእጅ ተያይዞ በመተባበር በመቀናጀት በፍቅር በመስራት ከተሰሩ ልማት በላቀ ልማት እንዲሰራ ለቅ ያለ ሚና ያለው መድረክ ነው። ወጣቱ ትውልድ የሚያጋጥሙትን ችግሮች በግጭት ለመፍታት ከመሞከር ይልቅ በውይይት እንዲፈታ ትምህርት የሚያገኝበት አጋጣሚ መሆኑን ነዋሪዎቹ አክለው ተናግረዋል። ትውልዱ እንግዲህ ከእርቅ የሚማረው ብዙ ነገር አለ። ሰላም የእድገት መሰረት ነው። ግጭት ባለበት አካባቢ ልማት አይመጣም። ግጭት ባለበት አካባቢ መጠራጠር ባለበት አካባቢ ልማት አይመጣም፣ ኢንቨስተር አይመጣም። ጥርጣሬ ባለበት አካባቢ መከባበር አይኖርም። ስለዚህ መጪው ትውልድ የኛ ልጆች የኛ የወንድሞች ታናናሾቻችንም ሆኑ ልጆቻችን ከዚህ እርቅ በጣም ብዙ መማር ያለባቸው ተስማምቶ መስራትን፣ አንድነትን፣ በጋራ ማቀድን፣ ለህዝብ ቅድሚያ መስጠትን። የዳሞት ሶሬ ወረዳ ዋና አስተዳዳሪ አቶ ሙልቀን መሸሻ እንዳሉት የአካባቢውን ህብረተሰብ በማስተባበር የህዝቡን ጥቅም አንድነትና ትስስር ለማጠናከር ትኩረት ተሰጥቶት እየተሰራ ይገኛል። የህዝቡን ተሳታፊነትና ተጠቃሚነት ለማረጋገጥ ሁሉም ባለድርሻ አካላት የበኩላቸውን እንዲወጡ ዋና አስተዳዳሪው መልእክት አስተላልፈዋል። ይህ ታሪካዊ መድረክ በውስጥ ጉዳዮቻችን በጥልቀት ተወያይተን እጅ ለእጅ ተያይዘን የሚታዩ የልማትና የመልካም አስተዳደር ችግሮችን ለመፍታት በወጥነት ሁላችንም በባለቤትነት ለቀጣይ አካባቢያችን ከፍታ መሰረት የምንጥልበት መድረክ ስለሆነ
ሁላችንም የድርሻችን መወጣት ይገባናል። የጉኑኖ ሐሙስ ከተማ ከንቲባ አቶ ብርሃኑ ዋጃ በበኩላቸው በህዝቡ መካከል ጥርጣሬ ሊፈጥሩ የሚችሉ ነገሮችን በማስወገድ እጅ ለእጅ ተያይዞ መስራት እንደሚያስፈልግ ገልጸዋል። በመድረኩ የተፈጠረውን ምቹ ሁኔታ በመጠቀም ልማትን ማፋጠን እንደሚገባ ከንቲባው ጥሪ አቅርበዋል። መተሳሰብ ከሌለ፣ ይቅር ባይነት ከሌለ ልማትን ማሰብ እድገትን ማሰብ ከቶም ይቻላል። አሁን የተፈጠረው ምቹ ሁኔታ ተጠቅመን እንደ ጉኑኖ ሐሙስ ከተማ እንደ ዳሞት ሶሬ ወረዳ ተቀራርበን ሰርተን ምናልባት ማን ያጣለው ይሄን አመራር ያጣለው አካል አለ ወይስ ሊባል ይችላል። ግን እንደ ጉኑኖ ከተማና እንደ ዳሞት ሶሬ የተለየ ችግር ባይኖር እንኳን አንዱ ወላይታ ጫፍ ላይ ችግር ካለ ለመላው ወላይታ ደግሞ የሚሰጠው ትርጉም ያን ያክል የከፋ ይሆናል። ስለዚህ ይሄንን እርስ በርስ ጥርጣሬ የሚፈጥሩ ነገሮችን ነቅለን አውጥተን ልማታችን ላይ፣ አንድነታችን ላይ፣ ሰላማችን ላይ ትኩረት ለማድረግ የዛሬው መድረክ ትልቅ ትርጉም የሚሰጠው የወላይታ ዞን ፋይናንስ መምሪያ ኃላፊ አቶ ታምራት በለጠ በዚህ ወቅት እንደገለጹት መድረኩ በህዝቡ ዘንድ የሚነሱ የተለያዩ ችግሮችን ለመፍታት ምቹ አጋጣሚ ፈጥሯል። እንደ ሀገር የተጣለውን ግብ ወይም ራዕይ ሁለንተናዊ ብልጽግናን ለማረጋገጥ በማህበራዊ ዘርፍ በዲሞክራሲ ምህዳር እንዲሁም በልማት እና መልካም አስተዳደር ጉዳዮች ይስተዋሉ የነበሩ ልዩነቶች ጎታች የሆኑ ኃይል የሚበትኑ ጉዳዮችን ለማጥበብ ነው በዋናነት መድረኩ የተፈጠረው። በውይይት መድረኩ ላይ የወረዳና የከተማ አስተዳደሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ጥሪ የተደረገላቸው እንግዶች ተገኝተዋል ሲል የዘገበው የወላይታ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው። ከጥንት ጀምሮ ከትውልድ ወደ ትውልድ ሲሸጋገር የመጣውን የወላይታ ህዝብ የአንድነትና እርቅ ባህል ማዳበር ልማትን ለማፋጠንና ሰላምን ለማስቀጠል ፋይዳው ከፍተኛ መሆኑን በኪንዶ ዲዳዬ ወረዳ የተካሄደው የህዝባዊ መድረክ ተሳታፊዎች ገለጹም። በአካባቢው የሚስተዋለውን የልማትና የመልካም አስተዳደር ጥያቄዎችን ለመመለስ ዘላቂነት ያለው የአመራር አንድነት እንደሚያስፈልግም ተመላክቷል። ሁሉም አካላት ቂምና ቁርሾ በመተው ለጋራ ተጠቃሚነት የበኩላቸውን ሊወጡ እንደሚገባም በመድረኩ ተጠይቋል። እድገት እስራኤል ዝርዝር አለው። የወላይታ ህዝብ የአንድነትና የእርቅ ባህል መነሻ ነው ኪንዶ ዲዳዬ ወረዳ። ይህ ባህል አሁንም ቢሆን ያልነጠፈ ለመላው ወላይታ የሚተርፍ የአባቶቻችን መልካም እሴት ነው። የወላይታ ማንነት፣ ባህል፣ ታሪክና የቋንቋ መሰረትና የሰላምና የእርቅ ባህል መነሻ በሆነው ኪንዶ ዲዳዬ ወረዳ የሰላም የልማትና የመልካም አስተዳደር ህዝባዊ ኮንፈረንስ ተካሂዷል። ከጥንት ጀምሮ ከትውልድ ወደ ትውልድ ሲሸጋገር የመጣውን የአንድነትና የእርቅ ባህል ማዳበር ልማትን ለማፋጠንና ሰላምን ለማስቀጠል ፋይዳው ከፍተኛ መሆኑን የመድረኩ ተሳታፊዎች ተናግረዋል። እርስ በርስ ተግባብተን ተቻችለን ተከባብረን መጠፋፋት አላማን አስወግደን አንድነት ፈጥረን በሚጠቅሙ ነገሮች የጋራ አድርገን ተከባብረን ታላቅ ታናሹን ወደው ታናሽ ታላቅን አክብረው ለመኖር ይሄ ኋላቀር አካባቢ ስለሆነ ኋላቀር አካባቢን ከሌሎች ፊት ሄዱ ከሚባሉ አካባቢዎች ጋርም እኩል ለማድረግ በልማት፣ በትምህርት፣ በጤና፣ በመንገድ በተለያዩ የልማት ስራዎች ተወዳዳሪ አካባቢ ለማድረግ እርቅ፣ ሰላም፣ ፍቅር፣ አንድነትና መተሳሰብ ከዚህ ከኮንፈረንሱ አንፃር አስፈላጊ ስለሆነ ሰላም ፈጥረን ለወረዳችን እድገት፣ ለህዝባችን እድገት፣ ለኛ እድገት ብሎም የኛ ወረዳ እድገት ከአቻ ወረዳዎች ጋር ተደምሮ የዞኑ እድገት ነው የሚሆነው። የዞኑ እድገት የክልል እድገት ነው። የክልሎች እድገት ተደምሮ የአገር እድገት ነው የሚሆነውና ለዚህ ከመሰረት ከታች ጀምሮ እድገት መፍጠር እንዲቻል ሰላም እንፍጠር። አንድነት ከአካባቢ አልፎ ለሀገር የሚበቃ የሚለው ወላይታ ከጠነከረ አገሪቷ ትጠነክራለች። ጋሞ ከጠነከረ አገሪቷ ትጠነክራለች። ለምሳሌ ኪንዶ ዲዳዬ ከጠነከረ፣ ኪንዶ ኮይሻ ከጠነከረ፣ ሞሎሶ ከጠነከረ፣ ጋሌ ከጠነከረ ወላይታ ጥንካሬው ይለካል። እኛ ደግሞ ኢትዮጵያውያን በየደረጃው ያለን ህዝባችን የሚጠነክር ከሆነ አንድነቱን የሚፈጥር ከሆነ ጠንካራ መሰረቱ የማይናጋ ኢትዮጵያን መሰረቱ በጣም ቀላል ነው።
በአካባቢው የሚስተዋለውን የልማትና የመልካም አስተዳደር ጥያቄዎችን ለመመለስ ዘላቂነት ያለው የአመራር አንድነት እንደሚያስፈልግ ያመላከቱት ተሳታፊዎቹ ሁሉም አካላት ቂምና ቁርሾ በመተው ለጋራ ተጠቃሚነት የበኩላቸውን ሊወጡ እንደሚገባ አጽንኦት ሰጥተዋል። እያንዳንዱ ቅር ያሰኘው አካል ከበሩ በታች ወይም እዛው አዳራሽ ውስጥ ይቅርታ ጠይቆ አዳራሽ ውስጥ እዛው ቅሬታውን ገሎ ታርቆ ዘለቄታ ያለው እርቅ ከልብ የመነጨ እርቅ መታረቅ ያለበት ቀን ስለሆነ ይሄ ቀን ከምንም በላይ እጅግ በጣም ደስ ያለበት ቀን ነው። ህዝባችን ለመካስ ይሄ እርቅ እውነተኛ መሆኑን መሬት ላይ ወረደ መሰረቱን ያጸና እንዲሆን ከተፈለገ እንዴት ነው መደረግ ያለበት? ያለፈውን ጊዜ በጣም በቁጭት ህዝባቸውን በመበደላቸውን አምነው አውቀው ህዝባችን ያው ተበድሏል፣ በእኔም ተበድሏል፣ በመሪዎቻችንም ተበድሏል። ስለዚህ ህዝባችን ለመካስ ምንድነው ማድረግ ያለብን? ተያይዘን መስራት ነው ያለብን። አንድነትን በማጠናከር ህዝቡን በመስማትና በማስተባበር ከተሰራ የማይመጣ ለውጥ የለም የሚሉት የወረዳው አመራሮች በበኩላቸው የህብረተሰቡን ተጠቃሚነት ለማጉላት እንደሚሰሩ ገልጸዋል። የኪንዶ ዲዳዬ ወረዳ ለእድገት፣ ለሰላም፣ ለአንድነት እንዴት አድርገን መስራት ይጠበቅብናል፣ እንዴት አድርገን ብንሰራ አካባቢያችን መለወጥ እንችላለን የሚለውን አቋም ይዘን ሁላችንም የራሳችን ድርሻ እንዳለን እርስ በርስ መከባበር ሲኖር እርስ በርስ መደማመጥ ሲኖር አካባቢውን መለወጥ እንደሚቻል ከዚህ በፊት በተጠናከረ ሁኔታ በተሰራበት ጊዜ ለውጥ እንደመጣ ልማት እንደተሰራ ሁላችንም ከራሳችን የሚጠበቀውን ሰርተን አሁን አካባቢያችን እንለውጥ። ከአካባቢያችን አልፈን ለወላይታ ድርሻ አለን እኛ። አመራር ከአመራር ጋር አንድነቱን ካጠናከረ እርስ በርስ ከተጋገዘን ወላይታን ወርቅ እናለብሳለን እንደሚባለው ኪንዶ ዲዳዬንም ወርቅ እናለብሳለን። እስካሁን ድረስ አንድ ባለመሆናችን ያሉንን ጸጋዎችን በአግባቡ መጠቀም አልቻልንም። ለዚህ ተክተን እንሰራለን። በመድረኩ ማጠቃለያ የኪንዶ ዲዳዬ ወረዳን በማገልገል አስተዋጽኦ ላበረከቱ አካላት ምስጋናና እውቅና ሽልማትና የምስክር ወረቀት ተሰጥቷል። ዘገባው የኪንዶ ዲዳዬ ወረዳ የመንግስት ኮሚዩኒኬሽን ጉዳዮች ጽህፈት ቤት ነው። የግብርና ኢንዱስትሪን ማጠናከር የመንግስት አቅጣጫ በመሆኑ የስራ ፈጠራ ክህሎት የታከለበትን ሀሳብ ለሚያመነጩ የስራ ፈጣሪዎች ልዩ ድጋፍ እንደሚደረግ የወላይታ ሶዶ ከተማ ምክትል ከንቲባና የከተማው ስራ ዕድል ፈጠራና ኢንተርፕራይዝ ጽህፈት ቤት ኃላፊ አቶ ብርሃኑ ጩምአ ገለጹም። ኤግዞዶስ የተሰኘው ማህበር ከከፍተኛ የትምህርት ተቋም ተመርቀው በወጡ ወጣቶች የተጀመረ ሲሆን ዛሬ ላይ ለበርካታ ስራ አጥ ወጣቶች የስራ ዕድል የፈጠረ ከመሆኑም ባሻገር ለሌሎች ኢንተርፕራይዞች አርአያ መሆን የቻለ ነው ተብሏል። ማህበሩ የህዝቡን መገልገያ ካፌን በአዲስ መልኩ የጀመረ ሲሆን የወተት ማቀነባበሪያ በማምጣት ወደ ስራ ማስገባቱን አብስሯል። ሀና ደረሰ ዝርዝር አላት። በማህበር ተደራጅተው የተለያዩ ምርቶችን የሚያመርቱ ወጣቶች ከጊዜ ወደ ጊዜ እየተበራከቱ መጥተዋል። በወላይታ ሶዶ ከተማም ካሉ ማህበራት መካከል አንዱ ኤግዞዳስ የተሰኘ ማህበር ሲሆን ይህ ማህበር ከብት በማርባት በወተትና ዶሮ በማርባት በእንቁላል ምርት ይታወቃል። በማህበሩ የስራ እድል ተፈጥሮላቸው ህይወታቸውን የቀየሩ ወጣቶች ስለ ማህበሩ ይመሰክራሉ። የመጣሁት መለኮዛ ወረዳ ነው። ጎፋን አቋርጬ ነው እዚህ የመጣሁት። እንኳን የእናት አገርን ተመለሸ ለመሄድ እንኳን ስራ እድላቸው እነሱ ፍቅራቸው ደግሞ ለስራጦች ስራ በመፈጥረው ሁኔታውን አይቼ የነሱን ክህሎት ለማዳበርና ከነሱ የተሻለ ሰው ደግሞ ሌሎችን ነገ አደራጅቼ ለመስራት በጣም ብቁ ተስፋ ስላለው የነሱ ስራውን በጣም አይቼ እስከ ዛሬ ድረስ በጣም ለሌሎች ግንባር ቀደም ናቸው፣ ሞዴል ናቸው። ከነሱ ብዙዎች በተግባሪም በቴዎሪም ሁሉም ነገር በቃ ለኢኮኖሚ እነሱ በቃ ሜን የሆነ ሴክተር ስለሆነ በጣም ደስተኛ ሆኜ ነው ከነሱ ጋር እየሰራው እስከ ዛሬ ቆያሁት። የገባሁት እንኳን 2014 ላይ ነው። ከ14 ጀምሮ እስካሁን ስራ ላይ ነው ያለሁት። ኤግዞዳስ እኔ ስገባ እንደዚህ አልነበረ። በርግጥ አሁን ላይ በጣም ጥሩ ለውጥ፣ በጣም ትልቅ ለውጥ እያሳየ ነው ያለው። ለኛም ምሳሌ የሚሆኑት ድርጅት ነው። እኛም በጣም በዚህ መስራታችን በጣም ደስተኛ ነን እና እነሱንም ተምሳሌት ይሆን ነው ጊዜ ከረዳድ እንደነሱ ሀብታም እንሆናለን ብለን እናስባለን።
የኢንዱስትሪ ዘርፉን ማጠናከር የመንግስት አቅጣጫ በመሆኑ የሚበረታታ መሆኑን የገለጹት በስፍራው የተገኙ የወላይታ ሶዶ ከተማ የስራ ኃላፊዎች ማህበሩ ለሌሎች ምሳሌ የሚሆን እንደሆነም ተናግረዋል። እንደ መንግስት እንግዲህ ያው በመንግስት ደረጃ ትልቅ ትኩረት እንግዲህ በኢኮኖሚው ዘርፍ ትልቅ ትኩረት ከተሰጠባቸው ዘርፎች አንዱ ይሄ ዘርፍ ነው። እንግዲህ በኢንዱስትሪ ነው ትልቅ አሁን በኢትዮጵያ ደረጃ ከኢኮኖሚ ፖሊሲያችን አንዱ ያው ከዚህ በፊት ግብርና መር ኢኮኖሚ ነው የምንከተለው። ዛሬ ላይ ግን በዛ ዘርፍ ኢኮኖሚ ነው የምንከተለው። ከዛ ውስጥ አንዱ ኢንዱስትሪ ነው። ኤግዞደስ በዚህ ደረጃ አሁን በምናይበት ደረጃ ከማህበር ደረጃ አልፎ ወደ ኢንቨስትመንት ደረጃ እየገባ ያለ ትልቅ ማህበር ነው። ስለሆነም ለሌሎች ማህበራት ጥሩ ተሞክሮ ሊሆን የሚችል ነገር በውስጡ አለው። እነዚህ ወጣቶች ጥንካሬ ከጅምሩ ጀምሮ የአደረጃጀት ላይ የነበሩ ጉዳዮችን በየጊዜው እየገመገሙ ጠንካራ ጎኖችን እያገለበቱ ደካማ ጎኖች ላይ ደግሞ አቋም ወስደው እያስተካክሉ የመጡበት ሁኔታ አለና ማህበሩ በአሁኑ ሰዓት በጣም ውጤታማ ነው። ለሌሎች ጥሩ ተሞክሮ ሊሆን የሚችል ማህበር ነው ማለት ነው። ማህበሩ ከዚህ ቀደም የነበረውን ካፌና ሬስቶራንት በስፋት አሳድሶ ወደ ስራ ያስገባ ሲሆን የወተት ማቀነባበሪያ ማሽን በማምጣት ለህብረተሰቡ በዘመናዊ መልክ የወተት አቅርቦት ለማዳረስ ወጥኗል። የተለያዩ መዝናኛዎች አሉ፣ ሰፋፊ ቦታዎች አሉ፣ ጥራቱን የጠበቁ ደግሞ ምግብ አይነቶች አሉ። ለጤና ጠቃሚ የሆኑ ለየት ያሉ በባለሙያዎች በጣም በታየ መንገድ ተሰርተው የሚወጡ ለጤናችን ተስማሚ የሆኑ ምግቦች የሚቀርቡበት ኤክሶዳስ ካፌና ሬስቶራንት አገልግሎት እንሰጣለን። ከዚህም ባለፈ አሁን ላይ ደግሞ ዛሬም ለዚህ ፕሮግራም ያበቃን የእንስሳት ተዋጽኦ የሆነ ወተት አለ። በፊት ወተትን በጥሬ ነበረ ለህብረተሰቡ የምናቀርበው የምንሸጣው። አሁን ላይ ግን ፕሮሰስ አድርገን ወተቱ ተቀነባብሮ ታሽጎ ረጅም እድሜና እንዲሁም ደግሞ ለጤናም ተስማሚ በሆነ መንገድ ተሰርቶ የሚወጣበትን ሁኔታ ፈጥረን ከዚህ በኋላ ያው ለህብረተሰቡም ለማከፋፈል በየሱፐር ማርኬቶቹ የኤክሶዳስን ወተት ለማስቀመጥ ያው ስራ ቆርጠን ተነስተናል። የማህበሩ ዋና ስራ አስኪያጅ ዶክተር ተሻለ አላጋው በበኩላቸው ትምህርታቸውን ያጠናቀቁ ወጣቶች ለያዙት አላማ ዋጋ በመክፈል ለውጥ ማምጣት ስለሚችሉ ተስፋ ባለመቁረጥ መስራት ያስፈልጋል ብለዋል። በጣም ብዙ ዋጋ ከፍለን ህይወትን ለማዳንም ለማስቀጠልም ተችሏልና ወጣት ባለው በራሱ በተማረው እውቀት ባለው በፕሮፌሽኑ ባለው ሪሶርስ ያለ ቀልድ ስራ ላይ አንድን ስራ ሰራለሁ ብሎ ከጀመረ ለዛ ስራ ራሱን መስዋዕት እንዳደረገ ማመን መቻል አለበት። የአረጋውያንን ሁለንተናዊ ተጠቃሚነት ለማሳደግ እየተሰራ መሆኑን የደቡብ ኢትዮጵያ ክልል ሰራተኛና ማህበራዊ ጉዳይ ቢሮ አስታወቀም። ሁሉም ባለድርሻ አካላት ለሀገር ባለውለታ አረጋውያን ተጠቃሚነት ሊሰሩ እንደሚገባም ተጠቁሟል። ቢሮ ዓለም አቀፍ የአረጋውያንን ቀን የተለያዩ ተጋባዥ እንግዶች በተገኙበት በወላይታ ሶዶ ከተማ አክብሯል። ተጨማሪው በማስረሻ ሀብታሙ ይቀርባል። በዓለም አቀፍ ደረጃ ለ34ኛ ጊዜ በሀገራችን ደግሞ ለ33ኛ እንዲሁም የደቡብ ኢትዮጵያ ክልል ከተመሰረተ ወዲህ ለሁለተኛ ጊዜ የተከበረው ዓለም አቀፍ የአረጋውያን ቀን ክብርና ፍቅር ለአረጋውያን በሚል መሪ ሀሳብ በወላይታ ሶዶ ከተማ ተከብሯል። የክልሉ ሰራተኛና ማህበራዊ ጉዳይ ቢሮ ባዘጋጀው በዚህ መድረክ የተገኙት የመንግስት ኃላፊዎችም አረጋውያን ለዚች ሀገር ዘላቂነት ከፍተኛ አስተዋጽኦ ስለማበርከታቸው ተናግረዋል። ኢትዮጵያችንን ወደ ከፍታ ማማ ለማድረስ አረጋውያንን ያላቸውን እምቅ እውቀቶችና ችሎታዎችን እንደ ዘመናዊ ቤተ መጻሕፍት መጠቀም ከመደመር እሳቤ ጋር በጽኑ ይጋመዳል ስንል አንድም አዲሱ ትውልድ የአያት ቅድመ አያቶቹን የቀድሞ ታሪክ በማወቅ ሀገር ወዳድና ለሰሩት መልካም ስራ አመዝጋኝ እንዲሆን እንዲሁም አረጋውያን በህይወት ምዕራፍ ያካበቷቸውን እውቀቶች በመቅሰም የራሱን ክህሎት አክሎ የተሻለች ሀገር ለመገንባት ትልቅ ድርሻ ስለሚኖረው ነው። በክልሉ የሚገኙ አረጋውያን የኢኮኖሚ ተጠቃሚነታቸውን ለማረጋገጥና ገቢያቸውን ለማሳደግ የተለያዩ ካፒታል ፕሮጀክቶች በመቅረጽ የመስራት አቅም ያላቸውን አረጋውያን በማህበር በማደራጀትና መነሻ ካፒታል በመስጠት የገቢ ማስገኛ ስራዎች ላይ እየተሳተፉ ይገኛሉ። አረጋውያን ባገለገሉበት ወቅት ይሄ ሀገር በተመቻቸ ቴክኖሎጂ
ሁሉም ነገር ምቹ በሆነበት ሳይሆን በችግር ውስጥ ሆኖ ቀጣይ የሀገሪቱ ተስፋ እንዲለመልም ሀገራችን እንደ ሀገር እንድትቀጥል አሁን ለደረሰችበት ቴክኖሎጂ እድገት ከፍ ያለ ዋጋ የከፈሉ ስለሆነ ከአረጋውያን ጋር በጋራ መስራት፣ መተባበር፣ ማገዝ፣ መደገፍ ያስፈልጋል። የሀገር ባለውለታ የሆኑ አረጋውያን በመጨረሻ እድሜያቸው ጉዳት ላይ እንዳይወድቁ ተጠቃሚነታቸውን ለማሳደግ እየተሰራ ስለመሆኑም ተገልጿል። ለዚህ ደግሞ የሁሉም ባለድርሻ አካላት ድጋፍ እንደሚያስፈልግም ተጠቁሟል። የተረጋጋ ሰላም እንዲኖርና መልካም እሴቶቻችን ዘመን ተሻጋሪ እንዲሆኑ አልፎ አልፎ የሚፈጠሩ አለመግባባቶችና ግጭቶችን በእርቅና በሽምግልና በመቋጨት ያበረከቱትና እያበረከቱ የሚገኙ ተግባር በአገር አቀፍ ደረጃ እውቅና የተቸረው መሆኑን ስንመለከት እንደ መንግስት ኩራት ይሰማናል። የማህበራዊ ደህንነትና ልማት እንዲጎለብትና እርስ በርስ የመረዳዳት ባህሉ ተጠናክሮ እንዲቀጥል ለማህበራዊ ችግር የተጋለጡ የህብረተሰብ ክፍሎች ተጠቃሚ እንዲሆኑ የሚያስችሉ ዝርዝር ተግባራትን በማቀድ ባለፉት ዓመታት ለተግባራዊነቱ ሰፊ ርብርብ ሲያደርግ ቆይቷል። በሁሉም ዞኖች ላይ የአረጋውያን ማዕከል ግንባታ በማዘጋጀት አረጋውያንን ተጠቃሚ የሚሆኑበት ስርዓት መፍጠር መቻል አለበት። ለነሱ አስፈላጊ የሆኑ ጉዳዮችን በተለያዩ ጉዳዮች ላይ ማዕከል ላይ አስፈላጊ የሆኑ ጉዳዮችን በማዘጋጀት ፕሮግራሞችን በማዘጋጀት ከአረጋውያን ጋር አብሮ ማሳለፍ፣ ማዕድ ማጋራት፣ የተለያዩ ስራዎችን አብሮ መስራት የሚጠበቁ ጉዳዮች ናቸውና እነዚህ ሁላችንም ኃላፊነት ልንወስደው የሚገባ እንደሆነ ሁላችንም እንይዝ ጥሩ ነው የሚል ሐሳብ ነው ያለኝ። ዛሬ በዙሪያችን የሚገኘው ነባሩ ቁሳዊና ህሊናዊ ሀብት ሁሉ የዛሬዎቹና የትላንትናዎቹ ከነሱም በፊት የነበሩትና መልካም እየሰሩ በጥረት ሀዲድ ላይ ያለፉት አረጋውያን ጥረው ግረው ያፈሩት በመሆኑ ክብርና ምስጋና ይድረሳቸው። የዕለቱ ታስቦ መዋል አረጋውያን ከችግራቸው እንዲወጡ እንዲሁም ድጋፍ እንዲያገኙ ያደርጋል ያሉት የመድረኩ ተሳታፊዎችን በበኩላቸው ትናንት ለዚህች ሀገር ውለታ የዋሉ አረጋውያን የበለጠ ተጠቃሚ እንዲሆኑ በልዩ ትኩረት ሊሰራ ይገባል ባይ ናቸው። በዋናነት አረጋውያን የሚፈልጉት መሰረታዊ ነገሮች አሉ። አንደኛ መሰረታዊ ነገር ጤና ነው። ጤናን ካገኙ ምን ጊዜም ቢሆን ሰርተው ለመለወጥ ብቁ አይምሮና ብቁ አቅም ሊኖራቸው ይችላል። ትልቁ ጤና ነውና፣ ስለዚህ እኛ እንደምናያቸው ከሆነ በጤና በኩል የሚቸገሩ ነገሮች አሉ። ማጠና የሚባለው አሁን የደሃ ተብሎ በመንግስት ደረጃ ድጋፍ ተደርጎላቸው የሚታከሙ ቀበሌዎች እየመለመሉ የሚሰጧቸው ነው። በቀበሌ በኩል ምልመላ እየተደረገ የኔ አክስት ካለች የኔ አጎት ካለ የለ ምናምን ካለ እየተባለ ስለሆነ ይሄ ነገር ሊቀረፍ ይገባል። አባቶችን ብረዳ እናቶቻችን ብረዳ የህግ አቅም ጥያቄ ከመቅረቡ በፊት እንዴት መከላከል እናደርጋለን ብለን እናቶቻችን ተከላክለን ያላቸውን ሀብት እየተጠቀሙ በረከት አግኝተን ተባርከን ተመርቀን ልናግዛቸው ይገባል። የእርስ በርስ መረዳዳትና የመደጋገፍ ባህላችንን ካሳደገን በሁሉም አካባቢዎች ያሉ አረጋውያንን መድረስ ስለሚቻል ሁሉም ሰው የእድሜ ጉዞው ወደ አረጋዊነት መሆኑን ተረድቶ በአሁኖቹ የሀገር ባለውለታዎች ጎን መቆም እንዳለበትም መልእክት ተላልፏል።